ለመናከስ ምናምን አይነት አስፈራራኝ ፈራውንም ገብቷል ብቻዬንም ስለነበርኩኝ ውሻውንም ጣልቼውም ስለነበረ ጥቁራቱ ምኑም ውሻውም ያስጠላል ከዛ በቃ እንደገና እየዘለለ ሶፋ ላይ ይወጣል ቤት ውስጥ በቃ አንዴ አልጋ ላይ ምን ምግብ ስበላም ላይ ከዛ እሱ ሳይው ድጋሚ ትዝ ይለኛል ለከይዛን ጊዜ ልጄ ጋር የነበረ መንፈስ ነው ተብሎ የመጣ ያውሻ የሚያስጠላ ውሻ አስታወስኩት በቃ የውሻ ጩኸት ድምጽ ይሰማኝ ነበር የማለክለክ ሽታው ከዛ ደግሞ የሆነ ነገርን ይከብደኛል ስዞር ውልብ ነው እንደ ጥላ ነገር ነው አንዳንዴ እንግዲህ ከቤተክርስቲያን ወጣለሁ ቃም ልገዛ ኮርምናም ልገዛ ስወጣ ከግቢ ስወጣ አገኘዋለሁ ውሻው ይከተለኛል ሱቅ ድረስ ምናምን አስፋልትም ሲሻገር ይከተለኛል በቃ እና ዞር ስል ኋላ አለ ሰላም እንደምን ዋላችሁ እንደምን አረፈዳችሁ ተመልካቾቻችን እንግዲህ ከዚህ ቀደም እንደሰማችሁ ታሪክ ውሻ ግብታ የምትኖር የነበረች ልጅ አለች እሷ እንግዲህ ጸበል ሄዳ ተፈውሳ እሷ በሙሉ ጤንነት ላይ ትገኛለች ነገር ግን እሷ ከተፈወሰች በኋላ ያ የውሻው መንፈስ ወደ እናቷ ጋር ሄዶ እናቷን እያንገላታ እያሰቃያቸው እንደሆነ እናትየው ስልክ ደውለው አንዳንድ ነገሮች ነግረውኛል እና እቺን አንድ ወር ያክል ከዚህ ከቪዲዮም የጠፋ ነው እናትየውን በጣም ትንሽ እንግልት ላይ ስለነበሩ ነው እና ስለዚህ ስልክ ደውለው ዛሬ ሊያዋሩኝ ስቱዲዮ ቀጠሮ ይዘናል እንግዲህ እሳቸው ታሪካቸውን ካጫወቱኝ ከነገሩኝ በኋላ እኔ ደግሞ በራሴ የደረስኩበት በእነሱ ታሪክ ላይ በጣም አስደንጋጭ ነገር አለ ይሄን ነገር የምነግራቸው አንድ ቦታ ወስጄ ነው እማሳያቸው ሰላም እንዴት ናችሁ ሰላም ናችሁ እንዴት ነው ጤና እንደናነን እንዴት ነው አንቺስ ትዳር ከባለቤትሽ ጋር እግዚአብሔር ይመስገን ደህና ነን ምን አዲስ ነገር አለ ያው እሱ ወደ ስራው ተመልሷል እሺ ያው እኔ ስራ በርግጥ አልጀመርኩኝ ምን ቤት ቁጭ ብያለሁ እንደ ድሮ እሱ ግን ስራ እየሰራ ነው ምናምን እንደ ድሮ መጣላት መጨቃጨቅ ምናምን ትዘናል ሰላም ተፈጥሯል ቤት ውስጥ አሁን በደስታ በሰላም ማዘርም ደስ ብሏል እኔም በጣም ከመቸገር ነፃ ወጣች እሱ ጋር መጣለው አሁን በቃ እኔንም ይጠይቁኛል እንገናኛለን ያው ያለው ነገር ጥሩ ነው እንደበፊቱ አይደለም አራውን ብትጣላ እንዳያስገባት ወደ ቤት እንዳይመልሷት በቃ እንዴ ቤቷን ታሙቅ እንጂ ነው ምክንያቱም እዛው ራሳቸው እዛው ችግራቸው ልፍቱ ማዘር እንግዲህ በጣም የሚገርም ጉድ ነገር ነው የነገሩኝ ማለት ለራሴ በጣም ግራ ተጋብቻለሁ እውነት ለመናገር ማለት ነው ምክንያቱም እንደዚህ ነገር ነው ሰምቼም አይቼም አላውቅም አሁን እሷ ጋር የነበረው ውሻ ወደ እኔ ጋር መጥቷል ብለው ሲነግሩኝ እውነቴን ነው የምለው በጣም ደንግጫለሁ ምክንያቱም እኔ እናንተን አግኝቼ ማወራችሁ ጉዳይ ስለነበረኝ ነው የደወልኩት እናንተም ለካኔን አግኝታችሁ ስለዚህ ጉዳይ ልትነግሩኝ እያሰባችሁ በነበረ ሰዓት ነው የደወልኩት ግን የኔን ነገር ሳላወራ እናንተን አስቀድማችሁ ስነግሩኝ እውነት በጣም ነው የደነገጥኩት ግን እስቲ ቆይ ስለ ሁኔታው እስቲ ምንድነው የተፈጠረው እስቲ የሚያስደነግጥ ነው በጣም የሚገርምም የሚያስደነግጥም እንደዚህ ይሆናል ተብሎ ማይታሰብም ነገሩ ከሷ ጋር ቆመ ብዬ ነበር ልጄ ላይ በቃ ውሻው ሄዷል ከሷ በቃ ወደኔም ይመጣል ብዬ በምን አስባለሁ አሁን ምን ተከሰተ ሰፈር ላይ ያው የምኖርበት ቤት የኪራይ ቤት ነው እንደዚህ ከጎረቤቶች ጋር ምናምን ነው አንድ ግቢ ውስጥ ነው የምንኖረው ብዙ ሆነን ከዛ እንደዚህ ሽሮ በርበሬ ምናምን ነገር ላሰጣ ወጣሁ ከዛ በወጣውበት ሰዓት የሆነ ጥቁር ውሻ ይዞራል ማሰጣው አካባቢ ዝም ብሎ ግቢ ውስጥ እንትን ይላል አሁን አየሁትና ምንድነው ብዬ አባረርኩት አሁንም በስንተኛው ቀን ነው ተመልሶ እንደገና በሶስተኛው ቀን ነው በመናምንም እንደዚህ ገላይን ታጥቤ ከቤት ወደ ሳሎን አደራርቄ ትንሽ ልቀባባልኩና እዛ ወጥቼ እንትን ስል በሬ ላይ መጣ ትዝ አለኝ አሁን ይሄ ውሻ እንዴ የዛን ጊዜ ከልጄ ጋር የነበረው ውሻ አይደል እንዴ እሱ ውሻ ነው እንዴ እየተመላለሰ እዚህ በቃ ሰፈር ላይ እንትን የሚለው ምን ሊያረግ መጣ ብዬ ደነገጥኩ በጣም ነው የደነገጥኩት ከዛ ወዲያው በቃ ልጄ ጋር ደወልኩና ምንድነው መሲ ይሄ ነገር ምንድነው ውሻው አንቺ ጋር ምን የተፈጠረ ችግር አለ እንዴ ተዳርሽ ላይ
ድጋሚ መሰለኝ ገብቷል የዛን ጊዜ የረብሻት የነበረው ትዳሯ ነው ያውሻ ስለነበረ አሁንም ትዳሯ በጥብጧት ይሆን እንዴ ውሻ እንዴት ላዮች አልኩ እንዴ ሊመጣ ቻለ ውሻውን ሲያስታውሱት አሁንም እሷ እዛ ትዳሯ ጋር ችግር የተፈጠረ ነው መሰለኝ ስጠይቃት እንዴት ነሽ ሰላም አይደላችሁም እንዴት ነሽ ከባለቤትሽ ጋር ትዳርሽ እንዴት ነው ምናምን ስላ ሰላም ነው እማዬ ምን ሆነሻል ደነጋግጠሻል ተረብሸሻል ምንድነው ምናምን ነገር አለች አሁን ስትለኝ ያንን ውሻ ቋይቼው ነው ጥቁር ውሻ በቃ ያ ውሻ ራሱ እየተመላለሰ ሰፈር ላይ ነው ያለው እኔ በር ላይ መዋሊድም ብሏል እሱን አይቼ ነው ስላት መጣው አለችኝና ወዲያው ስልኩን ዘግታ እሷም ቤት መጣች ውሻውን ግን ለማባረር አልሞከሩም ሞከርኩኝ ለማባረር ሞክሬያለሁ በጣም ነው እንደሚያስጠላኝ ወዲያው በቃ ትዝ ስላለኝ ሁሉ ነገር ምን አባቱ ሊሰራ መጣ ብዬ ዱላ ማንሰቼ ምናምን ስል በጣም ጮህብኝ ላይ በቃ እንትን ሊል ኦኬ ለመናከስ ምናምን አይነት አስፈራራኝ ፈራው እኔም ገብቷል ብቻዬንም ስለነበርኩኝ ውሻውንም ጣልቼውም ስለነበረ ጥቁራቱ ምኑም ውሻውም ያስጠላል ከዛ በጣም ፈራውኝ እንትን አላልኩም ከዛ በኋላ ኃይል ነገር ሲጠቀም እና ሲያስፈራራኝ ተውኩኝ እንትን ማለት ከዛ በቃ እንደገና እየዘለለ ሶፋ ላይ ይወጣል ቤት ውስጥ በቃ አንዴ አልጋ ላይ ምን ምግብ ስበላም ላይ እንትን ሊል አልቻለም ኦኬ ሊሄድ አልቻለም እዛው ቤት ውስጥ በቃ እንትን መሆን ጀመረ ልክ እንደ ቤተኛ አንዴ ሶፋ ላይ ይወጣል አንዴ ጠረጴዛ ላይ ይቀመጣል በቃ እንትን አረጋው እዛው ነው ይሄን ጉዳይ ሲመለከቱና ሂድ ሲሉት እንቢ ሲል ጎረቤት ምናምን ነገር አልተናገሩም ያው ውሻውን ለማባረር እኔ እንደውም እሱ አልመሰለኝም እኔ ሌላ ጊዜ የሚዞሩ ዛም የሚልከሰከሱ ውሾች አሉ የሰፈር ውሾች እነሱ መስለውኝ በቃ እንትን ማድረግ ጀመርኩኝ ማባረር ምናምን ሂድ ስለው ይሄንኛው ግን ምንም አይሄድም ተመልሶ ይመጣል ይዞረኛል ምን ይላል በቃ ዙራዬን ማለት ነው በዚህ ስለው በዚህ ዞር እንትን ብዬ በዚህ ተመልሼ ስገባ ውሃ ደፍቼም ስገባ እዛው አገኘዋለሁ ከዛ ደግሞ ቀስ ብሎ ደግሞ እኔ ጓዳ ስገባ ሳሎን አገኘዋለሁ ይገባል ከዛ ይከተለኛል አንዴ አልጋይ ላይ ይመጣል አንዴ ሶፋ ላይ ይመጣል ምንድነው በቃ ይሄ ውሻ አልሄድም አለኝ ብዬ ድምጼን ሁሉ የሰሙ ጎረቤቶች ሲመጡ እነሱ ምን ሆነሻል ብቻሽን ነው እንደምታወሪ ይሉኛል እኔ ደግሞ እንዴ ውሻ ይታያችሁም እንዴ ምን ለኔ ብቻ እንደሚታየኝ ብዬ እኔ ራሱ በስማም ወንድ መንፈስ ቅዱስ ምንድነው እንዴ ምን መንፈስ ነው ምንድነው ይያልኩኝ ራሴን እንትን ማለት ጀመርኩኝ ራሱ ሰዎቹ ድምጽ ሰምተው ሲመጡ ድምጽ ሰምተው የኔን ድምጽ ብቻዬን ነው ውሻው በአካባቢው ላይ ውሻው የለም በአካባቢው ላይ ለነሱ ምንም አይታያቸውም እንዴ ምን ነካሽ ጎረቤቴ ይሄ ውሻው ያስቸገረኝ እያየሽ ከዚህ ጋር ሂድ ስለው ይልሽ ጠረጴዛ ላይ ቁጭ ብሏል ስል የምን ውሻ አለ አንቺ ዝም ብለሽ ብቻሽን ነው እንደምታወሪ ይሉኛል እነሱም ግቡና እዩት ምናምን ስላቸው እነሱ የሚታያቸው ነገር የለም ጎረቤቶቹ ዝም ብለሽ ነው ብቻሽን የምትለፈልፊው ምናምን ሲሉኝ ብለው ተተውኝ ሄዱ ከዛ እሱ ሳይው ድጋሚ ትዝ ይለኛል ለካ የዛን ጊዜ ልጄ ጋር የነበረ መንፈስ ነው ተብሎ የመጣ ያ ውሻ የሚያስጠላ ውሻ አስታወስኩት በቃ ራሱ ውሻው ነው እንዴ አልኩኝ በስማም ወልድ መንፈስ ቅዱስ ይሄ ውሻ ተመልሶ እኔ ቤት መጣ ትዝ አለኝ በቃ ግማቱ ሽታው የዛን ጊዜ እንደዛ ማስጠላቱ ሰው ነበር የሚመስለው ታስታውስ እንደሆነ መልኩ ራሱ ለየት የሚል ነበር የዛኔ በጣም ይሸታል ጠልቼው ነበር እኔ በጣም አስጠልቶኝ ከነ ግማቱ ከነ ክርፋቱ እንደዛ በቃ ራሱ መጣብኝ ሽታው እንዳለ አሁን ትዝ አለኝ ወይኔ እኔ ቤትም ደግሞ ድጋሚ ተመልሶ መጣ ይሄማ ልጄን ጉድ ሰርቷታል ማለት ነው ልጄም በዚህ ሰዓት ይሄኔ ወይ ትዳሯ ላይ የሆነ ነገር ተፈጥሯል ብዬ በጣም ደነጋገጥኩኝ በቃ ከዛ እሷን ግዴታ መደወል አለብኝ አልኩና ስልኬን አንስቼ እሷ ጋር ደወልኩኝ እሷ ጋር ደውዬ ልጄ እንዴት ነሽ ሰላም ነው ወይ ምን የተፈጠረ ነገር አለ ምን ነው ምናምን ችግር አለ እንዴ አንቺ ጋር ምናምን ስላት ምን ነው ማይ ደነጋግጠሻል ምን ችግር አለ አንቺ ጋር ምን ሆነሻል ምናምን ስትለኝ አይ ባክሽን እኔ ጋር እኮ ያውሻ እኔ ጋር አሁን መጥቷል እኔ ጋር መጥቶ ቤቴ ነው ያለው አልወጣም ብሎኛል ሁሉ እና አንቺ ጋር ትዳርሽ ላይ የተፈጠረ ነገር አለ ወይ ረብሾሽ ከሆነ ብዬ ነው ሰላም ናችሁ ስላት አረኛ ደህና ነን ምንም ችግር የለም እኛ በሰላም ኑራችን እየኖርን ነው ግን አንቺ ጋር ለምን ሊያረግ መጣለች አረኔና ይልኝ በቃ እኔም እኮ ግራ ገብቶኛል ነይና እስቲ ያለው ነገር እዚሁ ተመልክተሽ እቤት እንትን እንላለን ነይ ቶሎ በፍጥነት አልኳት አሁን እሷም በቃ አልቆየችም ወዲያው መጣች ያው በቃ መጣች ስትመጣ ይኸውልሽ እንግዲህ የምታየው ነው ውሻው ይኸውልሽ ተቀምጧል ጭራሻው ቅድም ጠረጴዛ ላይ ነበር አሁን ደግሞ ሶፋ ላይ መቶ ሶፋ ላይ ነው ያለው አጠገቤ ስሬ ምንም ነገር አላንቀሳቀስ ብሎኛል ስላት የት አለ ማዬ ትለኛለች ምን ስርሽ ምን አለ ማዶ እኮ ነው ምን ሆነሻል አንቺ ራስሽ አይደል ያልሽ ውሻው
አሁን እርሱ ውሻውን ሲመለከቱት ውሻው ይሆንና ብለው ሲነግሯት እሷ እንዳላየች ነው የምትሆነው። በእርግጥ አንቺም አይታይሽም ነው ውሻው ምንም ነገር። እኔ ሲጀመር ደውላ ስትነግረኝ ራሱ በጣም ነበር የደነገጥኩት። አንደኛ እሷ እንደነገረች ነውና ይሄ ማለት ከኔ ህይወት እንደወጣው በቃ ጭራሽ ከዚህ በኋላ ተመልሶ የሚመጣ አይነት ስሜት አልተሰማንም ሁላችንም ሙሉ ፋሚሊው ማለት ነው ከጓደኞቼም ጨምሮ እማዬም ባሌም ማለት ነው። እና እንደዚህ አይነት ነገር ድጋሚ ደውላ ስትነግረኝ ኢቭን እሷ እንዳልደነግጥባት ቀለል አድርጋ ነው ነገረች። ብታይ እኮ የባለፈው ውሻ የሆነ በቃ እንዳልደነግጥ ቀለል አድርጋ ምናምን ነገር የባለፈው ውሻ ምናምን ነገር መጥቶ ምናምን አለችኝ። የምሬን ነበር እኔ ደነገጥኩት የምር። ምክንያቱም አስበኳል እኔ ጋር የተፈጠረው ነገር እማጋም ቢፈጠር እኔ እናቴ አይነት ጽናት የለኝም ወይም ደግሞ እሷ በጣም ጠንካራ ሴት ስለሆነች ነው እኔም ፑሽ አድርጋ እዛ ጸበል ድረስ ይዛኝ ሄዳ እንድፈወስ ያደረገችኝ ማለት ነው። ግን በቃ ፈራሁ በጣም ደነገጥኩ። እሷ ላይም እንደዚህ አይነት ነገር ተፈጥሮ ከሆነ በቃ ምናምን ነገር ብዬ ነይና እስቲ ምናምን ነገር አለች። ባትለኝም እኔ ሲጀመር ደቂቃም እየቆየ ሲጀመር ስልክ እያወራሁት ሽቲ ነበር የለበስኩት እና ስሊፐር ነበር የሆነ ሻርፕ ነገር ጣልኩና ክፍት ጫማ አድርጌ ልውጣ ምናምን ነገር ብዬ ክፍት ጫማ ሻርፕ ምናምን ላይ እየጣልኩኝ ነበር። ወሬውን ሳንጨርስ ነው እኔ ሲጀመር ከቤት ራሱ የወጣሁት ማለት ነው። በጣም ነበር የደነገጥኩት። እውነት ነው ያስደነግጣል። አሁን ባንቺ ላይ የነበረ ነገር ቢያደርጋት አድርጓት ሲሆን እንጃ በቃ በጣም ነበር የደነገጥኩት። ከዛ እንደዛ ስትነግረኝ እየተሯሯጥኩ ሄድኩኝ ምናምን ነገር ሰፈር ስገባ ምናምን ነገር ምንም የለም በቃ ጀስት እንደ ድሮ ኑሯቸውን እየኖሩ ነው። ገባው ቤት ገብቼ ሳይ ምንም አዲስ ነገር የለም። ከዛ ትነግረኛለች እዚህ ጋር ያለው ውሻ አይታይሽም? ይሄው ነው እኮ ውሻ ምናምን ነገር ትኛለች። ጭራሽ ነው እኔ ውሻ የሚባል ነገር አይታየኝም። ደስ የሚለው ማለት ፈጣሪ ይመስገን የሷ ቢያንስ እንደኔ አልታወረችም። ታውቃለች የሆነ መጥፎ ነገር እየተደረገ እንደሆነ ታውቃለች። ግን በቃ እሱን ሃንድል ማድረግ ነው ያከበዳት። እና በቃ ውሻው አይታይሽም ወይ ላንቺ ምናምን ነገር ተኛች። በእርግጥ ጎረቤቶቿን ብለዋት ነበር መሰለኝ እነሱም እኮ እንደዚህ ያሉ ላንቺ ነው እንደማይታይሽ ነው ወይኔ ጉዴ ምናምን ነገር አለች። ከዛ በቃ ቀጥታ ጸበል መሄድ እንዳለብን ነው ወሰንኩ። ግን በዛ ሲቹዌሽን ውስጥ በጣም ማረሰው ይሄ እንዳለች ይሄ ጠረኑና ሽታው ይሸተኝ ነበር። እኔ የሆነ በቃ የሆነ ብቻ ጥሩ ስሜት አይሰማኝም ነበር። ውስጥ እርብሽ የሚለው ነገር አለ ኮንፈርት ዞን ያለው ቦታ አይመስልኝ እንደዚህ ስሜት ይሰማኝ ነበር። እኔ የሆነ በቃ የማለክለክ ድምጽ ምናምን አይነት ነገር እኮ ትንፋሹ ማለት ነው። ትንፋሹ ይሰማሽ ነበር ላንቺም እና ከነሽታው ከነትንፋሹ ምናምን በቃ ያኔ በደንብ እያመንኩበት መጣሁ። አዎ ልብ ብለሽ ካስታውሽ እኮ ከዚህ በፊት እሳቸው የመጀመሪያ ጊዜ ሲያዩት ውሻውን ሲያገኙት በጣም የሚያስቀይም ሰው የሚመስል ጥቁር ውሻ ሽታው ምናምን ብለው ነበር። በዛን ሰዓት የነበረው ሽታ እሳቸው አሁን እንደሚሉት ከሆነ አንቺ የምትዩ አይነት ሽታ ነው ማለት ነው። አዎ በጣም ነበር የሚሸተው ማለት በቃ ይሄ የሚያስታውቅ አይነት ሽታ እናንተም ታውቁታላችሁ መቼም ጠረኑ። ይሄን ያህል እኔ ሚሞሪ አልነበረኝም። ይሄን ያህል የሱ ጠረን የሱ መልክ ምናምን ይሄን ያህል ትዝ አይለኝም። ግን በቃ የሆነ ሽታ አለው የሆነ ድምጽ አለው የማለክለክ የውሻ አይነት ድምጽ እና እንደዛ አይነት ስሜቶች ምናምን ይሰሙኝ ነበር። ይሄ መረበሽ ምናምን ነገር አይነት ስሜት ይሰማኝ ነበር። ከዛ በቃ ወዲያው ነው ጸበል መሄድ እንዳለብን የወሰንነው እዛው ማለት ነው። እና አንድ ቀን ራሱ ባናድር ደስ ይለኝ ነበር እኔ። ከዛ በንጋታው ማስተካከል ያለብኝ ነገር አለ እኮ ምናምን እና ከሄድን ደግሞ ለብዙ ጊዜ ነው መሄድ ያለብን አለችኝ። እኔ በቃ ድንገት ተነስተን 1-7 ቢሆን በቃ ተጠመቂ ምናምን ነገር ነበር እያልኳት የነበረው። ምክንያቱም ደግሞ እኔም መጠመቅ እንዳለብኝ ፊል አረኩ። ምክንያቱም ድምጹ ይሰማኛል ጠረኑ ይሸተኛል ብያለሁ። ሌሎች ሰዎች እንደዛ ፊል አያረጉም። ሁለታችን ላይ ብቻ ነው እንደዚህ አይነት ነገር የሚታየው። ስለዚህ በቃ እኔ መጠመቅ አለብኝ ምናምን አልኳት። በቃ አብረን መጠመቅ አለብን በቃ አሁን አንቺ ቤት ሂጂ የመምጫው ሰዓት ደርሶ ነበር የባባ። ከዛ በቃ አንቺ ቤት ሂጂ ምናምን አሳውቂው ለሱ እንደምንሄድ በቃ ለስንት ጊዜ እንደምንሄድ አይታወቅም። ስለዚህ ነገሮች መመቻቸት አለብን ምናምን አለች። በሶ ምናምን አዘጋጀች። ሌሎች የሚፈጫጩ ነገሮች ምናምን ስኳር ገዛን። ከዛ ልብሶቿን አስተካከለች። ሻወር መውሰድ ነበረባት እሷም እኔም።
እሷም ሻወር ወሰደች ምናምን እነዚህ ነገሮች ስናስተካክል አንድ ቀን አደረን እኔ እሱን ቀን ራሱ ባናድር ደስ ይለኝ ነበር በቃ የሆነ ነገር እየጨነቀኝ ነበር የሆነ ነገር ይፈጠራል ምናምን ብዬ ደግሞ ነግራኛለች እንዲሸሽ ይሄ ምንድነው እሺ ምናምን ነገር ስለው በጣም ያስፈራራኛል አለች በጣም የሚያስጨንቅ አይነት ፊት ነው የምታየው እና እኔ በጣም ተጨነቅኩ አብሯት እየተኛ ኢማጂን አብሯት ቁጭ እያለ እኔ ብቻ በቃ በጣም ነበር የደነገጥኩት እኔ አሁን ይዛኔ አንቺ የመፍራት ነገር አልተፈጠረብሽም አሁን እሳቸው ተኝተዋል መጥቶ አጠገብ ይተኛል ብለውሻል አሁን አንቺ ተኝተሽ አንቺ ላይ በፊት እንደተፈጠረብሽ አንቺ ምንም ባታስታውሺ ከታሪኩኛ ነግረንሻል ማለት በቃ አጠገብሽ እንደሚመጣ እንደነበረ ብዙ ነገር አጫውተንሻል ያ ነገር ድጋሚ ይመጣል ብለሽ የመሳቀቁ ሁኔታ ስንዴ ነው በጣም ነበር የፈራሁት ግን ሞር ደሞ እኔ ላይ ይመጣል ብዬ ሳይሆን የፈራሁትኝ እማዬ ጋር የሆነ ነገር እንዳያረጋት ብዬ ነበር የፈራሁት ሲቀጥል ደግሞ አብሬሽ ልደር ብያት ነበር ያን ቀን ግን ቤት ማንም ስለሌለ ባባ ለብቻው ይደብረዋል ምናምን ነገር ብላ በቃ ሂጂ ባለ ትዳር ከመጀመሩ ነው ውጪ የሚያድረው ሂጂ ምናምን ነገር ብላኝ ተቆጥታኝ ነው የሄድኩት እንጂ በቃ ካጠገቧ ራሱ ባለይ ደስ ይለኝ ነበር እና ለሊት ራሱ ስንደዋወል ነበር ደህና ነሽ ወይ ምናምን እና እሷ መጀመሪያ ላይ ራሱ ስደውልልኝ ጨንቋት የደወለችው ለኔ ነው ለኔ አስባ ነው ራሷ ላይ ስለመጣባት ሳይሆን ትዳርሽ ላይ ምን አርጎብሽ ይሁን ማለት በቃ ይሁን እኔና እሱ መሃል የሆነ ነገር የተፈጠረ ነው የመሰላት እንደ ምልክትም አይነት ነገር ያው እናቶች የሆነ ነገር ያቃሉ መቼ ለከነሻው ደሞ ተጠራጣሪ ናቸው ሲበዛ የሆነ በቃ እንደ ምልክት ነው የታያት እሷ ምልክት ነው የመሰላት እና ቶሎ ወዲያው ስደውል ተጨንቃ ምናምን ስደውል በቃ እኔ እንጃ ብቻ የነበረ ሲቹዌሽን በጣም ከባድ ነበር ያን ለሊት ነው ከዛ ቤተክርስቲያን ሄደን ገዳም ሄደንና ኢቭን መኪና ውስጥ እሷ እግሬ ስር እንደዚህ በስር በኩል እየሾለከ ነው ትለኛለች እዛው መኪና ውስጥ አዎ የሆነ እንዲ ምናምን ነገር ስትላያት አለው በቃ ይፍለፊቷ ሲመጣ ምናምን ነገር ትላለች ምናምንና በቃ እኔ በጣም ደነገጥኩ ታይም ራሱ የሆነ ይሄ ውልብ የሚል አይነት ነገር ይታየኛል ይሄ እንዴት ነው ጀርባህን የሚከብድ ነገር አለ አይደል ዞር ስል የሆነ እልፍ የሚል ነገር ከሽታው ከድምጹ ያለፈ ኢቭን ድምጽ ራሱ ነበረው ትንፋሽ ይሄ ማለክለክ ብያለሁ አቀድም ባስ ውስጥ ስንገባ ደግሞ ሌላ ነበር ሁኔታው ማለት በጣም ብዙ ነገሮች ይሄ እንደማዬ እንዲ በጣም አይታየኝ እንጂ ብዙ ነገሮች ነበሩ ይሄ ድምጹ የውሻ ጩኸት ድምጽ ይሰማኝ ነበር የማለክለክ ሽታው ከዛ ደግሞ የሆነ ነገርን ይከብደኛል ስዞር ውልብ ነው እንደ ጥላ ነገር ነው የሚሆንብኝ ምናምን እና በስማም በጣም ነበር እኔ በቃ እንደነገርኩ አጠገቤ መጥቶ ክምር ይልብኛል ለኔ እኮ በቃ እንደ ስጋው ራሱ ይታወቀኛል አጠገቤ በቃ ውሻው ልክ እንዳለ ነው እንትን የሚከብደኝ ክብድ ብሎኝ ጠረኑ ሽታው ያለው ነገር ማስጠላቱ ምኑ እንደነገርኩ በቃ ሁሉ ነገሩ ለኔ ይታየኛል በደንብ ላይ ሁሉ ቁጭ ሲል ክብደቱ ሁሉ ይሰማኛል ለኔ ታው ይያልኩኝ እሱን እየተቆጣው ውሻውን እየመታው በቃ ሂድ እረፍ ዝም በል ምናምን አትቁነጥነጥ ይያልኩኝ እሱን ቆጣለሁ ሂድ ክስ ምናምን እላለሁ በቃ እንዲጠጋልኝ ምን እንዲልልኝም አወራለሁ ብቻዬን ሰው በዛ ሳር ነው የሚያየኝ ዞሩ ከማ ምን ሆና ነው ምናምን አይነት ነገር ሲል እንደገና ልጄ ታስረዳለች በቃ ወደ ጸበል እየሄድን ነው ትንሽ አሟት ነው ምናምን ስትል የሚታያት ነገር ስላለ ነው እናንተ ምናምን ብላለች እሷ ከነሱ ጋር ወሬ ሲጀምር የተወሰነ ነገር ይረዱና ይተውኛል በቃ በዛ ሰዓት እኔም ትንሽ ረጋጋለሁ እንጂ ምን ሆኖ ነው የሚያፈጡብኝ ምንድነው የሚያዩት ምናምን ይያልኩኝ እኔም የሆነ መረባበሽና ምናምን ነገር ላይ ይታያል ገብቷል እንትና አትሆንም ምንም ምቾት የለውም እና ይሁሉ ያመጣብኝ የውሻው እንትን ነው እዛ እስከደረሳችሁስ በኋላ አሁን ጸበል ሄድን አላችሁ እዛ ጸበል እስከገባችሁ በኋላ ምን ተፈጠረ ጸበል እንግዲህ እንትን ስንል እሱ ቤተክርስቲያኑ ገና ግቢው አካባቢ ስንደርስ እንትን ማለት ጀመረ ደስተኛ አልነበረም በቃ ከዛ ልክ በሩ ጋር ደርሰን እኛ ተሳልመን ግቢውን ስንገባ ውጭ ቀረ ውሻው አልገባም አብሮ ውጭ ቀረ በቃኛ ገባን ግን እዛ ገብተን ግቢ ውስጥም የሆነ ጠረኑና ሽታው አልለቀቀኝም የሆነ መቶብኛል የሆነ የሱ ነገር ከዛ በቃ እንትን አልነበር አፍንጫዬ ምናምን ጥሩ ስሜት አይሰማኝም አሁን ሄድን ለልጅ ስነግራት አይዞሽ እዛ ከገባሽ በኋላ ጸበል ውስጥ እንትን ስትይ ይለቅሻል ይሄ ሽታ ምናምን እየለቀቀ ይመጣል አሁን በቅርብሽ ስለሆነ ነው ያሰብሽው ስለሆነ ነው ምናምን ነገር አለችኝ ከዛ ገባን የሌሊቱን እንትን ስንል በቃ መንፈሱ መጮ ጀመረ ልጄ እንደነገረችኝ ከሆነ ማለት ነው
መንፈሱ መጮ ጀመረ። በቃ እንደዚህ የተደረገ ልጅቷ ላይ የነበረ ድግምት እናቷ ላይ ዞሮ ነው እንደዚህ አይነት መንፈስ ነው ምናምን በቃ ማት የሚያስጠላ ነገር። እኔ ያው አብዛኛው ነገር ልጄ ነች የሰማችው። ከዛ በቃ መንፈሱ እንትን አለ ጮኸ፣ ብዙ እንትን ተባለ። ቄሶች መጡ። ቄስ አጥማቂ ነበረ። መስቀል ተደርጎ እንደገና እሱ ምናምን ሲባል በቃ ለፈለፈ መንፈሱ። ከዛ የመጀመሪያው ቀን በዛ እንትን አለ። ከዛ ጸበል በደንብ ትጠጣ ሆዷ ውስጥ የሚገባ ነገር አለ ተባለ። ወጣን። ጸበል በጀሪካን ይዘን መጠጣት ጀመርኩኝ። ልጅቷም ትጠመቅ ተባለ። እሷም ማለት ሽታው ምናምን እየመጣባት ስለነበረ እሷም ተጠመቀች የተወሰነ እስከ 2-7 ምናምን ድረስ ተጠመቅን። ከዛ ጨምሩ ተባለን እንደገና። ከዛ ወር ድረስ ነው የቆየ ነው እዛ አንድ ወር ድረስ መንፈሱ እንትን ሊል አልቻለም። እንደው በመሃል ምንም አሁን የውሻው የመምጣቱ ነገርስ ምናምን የተከሰተበት ምንም አጋጣሚ አልነበረም አለ እንጂ እኔ እንትን እላለሁኝ ማለት እየተጠመቅን እያለን 15 ቀን ያህል ከቆየን የተወሰነ ከሄድን በኋላ አንዳንዴ እንግዲህ ከቤተ ክርስቲያን ወጣለሁ ቃም ልገዛ እንኳን ምናምን ልገዛ ስወጣ እንትን ከግቢ ስወጣ አገኘዋለሁ ውሻው ይከተለኛል። ሱቅ ድረስ ምናምን አስፋልትም ሲሻገር ይከተለኛል በቃ እና ዞር ስል ኋላ አለ እና ይሄ ነገር ይጨንቀኛል። እኔ ምንድነው ጸበል መጥቼ እንዴት ውሻው ይከተለኛል ለምንድነው ምናምን ብዬ እንትኔ በቃ ክብድብድ ይለኛል። ደስተኛ አይደለሁም። ሽታውን በድጋሚ እንደውም የሚያስጠላ ሆኖ ይመጣብኛል። አሁን ይሄንን ከገባው በኋላ ልክ በሩ ጋር ስደርስ ይሄዳል። እሱም አይገባም ይመለሳል። ከዛ ለኔም ቀለል ይለኛል ግቢ ውስጥ ስገባ። አሁን ሄጄ ለቄሶቹ እንደዚህ በቃ ስወጣ ቃል ገዛ ስወጣ ይከተለኛል ውሻው አለ። አሁንም ለምንድነው ጸበል እየተጠመኩ ነው መሄድ የለበትም ወይ ምንድነው ነገሩ ምናምን ስላቸው ትንሽ አሁን መጠመቅ አለብሽ ገና ነው፣ ስለዚህ ያለቀቀ ነገር ስላለ ነው ቆይ የተወሰነ ጊዜ አቸኩሉ፣ ልትፈወሱ እስከመጣችሁ ድረስ መቸኩል ምንድነው ደህንነታችሁን አግኝታችሁ በደንብ ጤነኛ ሆነሽ ነው መሄድ ያለብሽ ብትሄጂ። ምክንያቱም ከዚህ ቸኩለሽ ከሄድሽ እዛም እንደገና ታገኘዋለሽ። ጥሩ አይደለም መመላለስ እና ጨርሺ። ምንም የሚያጣድፍሽ ከጤና የሚበልጥ ነገር የለም። አሁን ከዛ በኋላ ከጸበሉ ከአንድ ወር በኋላ ምን አዲስ ነገር ምን በእናንተ ላይ የተከሰተ ነገር ምን አለ? ከወጣም በኋላ በቃ ያ ነገር ለፍጹም ለቀቀ። ምንም ነገር የለም። ውሻውም አይታየኝም፣ ሽታውም አይመጣም። በቃ ምንም ነገር የለም። ያው ወደ ሰላማዊ ወደ ነበርንበት ወደ ቀድሞ ህይወቴ ተመለስኩኝ። መልካም። ከጸበል በመመለሳችሁ በጣም ደስ ብሎኛል። እናም ደግሞ ሲቀጥል እኔ በጣም ላወራችሁ የፈለግኩበት ጉዳይ አለ። በእናንተ ህይወት የተከሰተ አስደንጋጭ ነገር አለ። ለሱም ዝግጁ ሁኑ። በዛ ላይ ደግሞ አስደሳችም ነገር አለ። ስለዚህ ያን ነገር ድርጊቱን የምነግራችሁ እዛው ላይ ቦታው ላይ ተገኝተን ነው። በመነግራችሁ ሰዓት በመጥፎ ሁኔታ ላይ እንዳደነግጡ ስለምፈልግ ነው። ማለት ግራ አጋባኝ። አይ ብቻ ተዘጋጁ። ይሄን ያህልም ባይሆን ይመስለኛል ሰርፕራይዙም ደስታም አለው። እሱም ይሸፍነዋል ብዬ ተስፋ አደርጋለሁ። ደስታው ተስፋ ግን ስለ ደስታው ይጀምር ወይስ ከሚያስደነግጥ? ስለዚህ ከደስታውም ይጀምራል ከሚያስደነግጡም ይጀምራል። ብቻ ወስጄ ቦታው ላይ ነው። ቢሆንም ግን በእናንተ ህይወት ዙሪያ ስለሆነ ይሄን ነገር ማወቃችሁ ግዴታ ነው። ስለዚህ እዛው ቦታው ላይ ሄደን እዛው ቦታ ላይ ምን ነገራችሁ ይሆናል። ስለዚህ ተዘጋጁ። እዚህ ጋር ለብቻችሁ ለእናንተ ምን ነገራችሁ ነገር አለ። እዛም ውስጥ ይዣችሁ የምገባው ቦታ ሰው እየጠበቀን ያለው። ስለዚህ እዚህ ጋር አሁን አንድ አጠር ያለች ነገር እናንተን አዋያችኋለሁ እነግራችኋለሁ። እቺ ጓደኛ ብርሃኔ አግኝተናት ነበረ። ምን ሆነች ብርሃኔ? ብርሃኔ ምንም አልሆነችም። አግኝተናት እሷን ብቻ ሳይሆን አንድ ሌላ በሙያው ላይ ያለ ሰው የህግ ሙያ ላይ ያለ ሰው እሱንም አግኝቼው ነበረ እና ብርሃኔ ባንቺ በህይወትሽ እንዲህ ምስቅልቅል ባለው ህይወትሽ ላይ እጇ እንዳለባት እጇ እንዳለባት ምን ማለት እንደሆነ ላስረዳችሁ። ከመስከረም ጋር ሆና አንቺ ወደዚህ ህይወት ውስጥ መጥፎ ነገር ውስጥ እንድትገቢ አብራ አዋቂ ተብዬው ጋር አብራ ተይዛ ሄዳ አዋቂ የሚባለው ሰው እንግዲህ የብርሃኔ አጎት ነው። ስለ ብርሃኔ ነው የምታወራው ወይስ ሌላ ብርሃኔ ያለች? አይደለም፣ ስለ ብርሃኔ ነው የምነግራችሁ። ስለዚህ ብርሃኔ በጥቅም ተደልላ
ብርሃኔ በጥቅም የምትደለል ሰው አይደለችም። እኔ ብዙ አመት ጓደኛዬ ናት፣ ብዙ አመት አውቃታለሁ። ሜቢ አንተ በእኔና በእሷ ጉዳይ ወይም ደግሞ እኔ ህይወት ውስጥ በተፈጠረ ጉዳይ ነው ሊሆን ይችላል ብርሃኔን ያወቃት። በዚህም ጊዜ ውስጥ ጥሩነቷን አይተሃል፣ መልካምነቷን አይተሃል። እንኳን በጥቅም ልትታለል አይደለም በእኔ የምትደራደር ልጅ አይደለችም ብርሃኔ፣ እኔ እስከማውቀው ድረስ ማለት ነው። ፍራንክም ከሆነ ማለት እኛ ደክሞናል። በቃ እንደዚህ አይነት ነገር መስማት በጣም ሰልችቶናል። ስለዚህ በእናት ፕራንክም ከሆነ እንደነግጥ አይነት ሰዎች አይደለንም። ይቅርታ አድርግልኝ ብርሃኔንም በእንደዚህ አይነት ነገር ስላነሳ ከፍቶኛል። አንተ ባለውለቴ ነህ። እንደዚህ ልትላት የሚገባ አይደለም። እሷ ለዚያ በቃቻት እሷ አይደለች እንዴ? አውቃለሁ። ከኔ በላይ ከእናቷ በላይ ሆና ነው እሷ ያስተማረችው። እኔም ይሄን ታሪኩን ስሰማ በጣም ተከራክሬያለሁ። ልንገራችሁ ዛሬ እንደገና እንነጋገር እንዴ እኮ አሁን አንቺ ብርሃኔ አግኝተሻት ታውቂያለሽ? በዚህ ሰሞን አላገኘኋትም። አግኝተሻት ታውቂ ማለት ነው? ዝግ ነው። አዎ አሁን ብርሃኔ ያለችው ልነግርሽ ነው በህግ ጥላ ስር ነው ያለችው። ምን አጋጥሟት? አዎ ምክንያቱም ከመስከረም ጋር አንቺ ላይ ሴራ ሸርባለች። መስከረም ያቀረበችላት ጉድ አለ። ያውን ደግሞ ምንድነው ገንዘብ ልትሰጣት እዚህ ሱቅ ከፍታ የራሷን ስራ እንድትኖር ይሄንን ነገር ሁሉ አመቻችልሻለሁ ብላ ከዚህ በፊት ስለ አጎቷ ያጫወተቻት ነገር አለ። ስለዚህ የአጎት ጋር ይዛት እንድትሄድ ጠይቃታለች። ይዛት ሄዳለች። ይዛት ከሄደች በኋላ አንቺ ላይ ምን እንደሚሰራ አንቺ ላይ ምን እንደሚደረግ እያወቀች ይሄን ነገር ደብቃን ቆይታለች። ይሄም ነገር ደግሞ ጋር የወጣው ምን ሆኖ ነው? ጥቅሟ ቀረባት። የሚሰጣትን ገንዘብ ሰጥሻለሁ ያለቻትን ከመስከረም ያንን ነገር ልታገኝ አልቻለችም። ስለዚህ መስከረም ደግሞ ይሄን ጥቆማ ያደረሰችብኝ ብርሃኔ ነች ብላ አላሰበችም ነበር። ብርሃኔ መሆኗን ስታስብ ከብርሃኔ ጋር የሸረቡ ሴራ እንደሆነ ስትረዳ ጊዜ ቀጥታ ለምርመሪው ሄዳ እኔም ተባባሪ ያለኝ ብቻዬን አይደለም እዚህ ድርጊት ውስጥ የገባሁት ብላ ይሄንን ድርጊት ያረገችውን ጠቅላላ እኔ ስቱዲዮ በመምጣት ከመርማሪው ጋር ሆነው ያለውን እውነታ አምና ተቀብላለች። ማለት አልገባኝም። ስለምንድን ነው የምታወራው? ማለት የኔ ብርሃኔ አንደኛ እንደዚህ አታረግም፣ ሲቀጥል ምን ጥቅም አገኛለሁ ብላ ነው እንደዚህ አይነት ነገር የምታረገው? ስለዚህ አሁን እኔ እምላችሁ ነገር እውነተኛውን ነገር ነው እየነገርኳችሁ። መስከረምስ እሺ ገብቷል። ምናልባት ስለ ባሌ የሆነ ባሌን መውሰድ ስለምፈልግ ምናምን ሊሆን ይችላል። ሰሙኛላችሁ? ብርሃኔም ይሄ ጥቅም አታሏት፣ ይሄ ጥቅም አይኗን እውር አድርጓት። በጥቅም ልትታለል ሰው አይደለችም ብርሃኔ። ኧረ ጉድ ፈላ። እንግዲህ ከኔ በላይ እሷ እንድታውቃት እሺ፣ ለኔ ያመነች ስቱዲዮ አምጥቼ ከፈለግሽ የተቀረጸ ቪዲዮ አለ የተቀመጠ። ከፈለግሽ ቪዲዮን በማስረጃ ላሳይሽ እኮ። ቪዲዮን አሳዩኝ። ያኔ ምናልባት ላምን እችላለሁ። እሱ ችግር የለውም። አንቺ ላምን እችላለሁ። ጓደኛሽ ናጠቃ እኔ እሱ ችግር የለውም። ቪዲዮን ላሳያችሁ ይችላል። ታውቂያለሽ? አዎ መልካም ጓደኛ ነች። እኔም ሲነገረኝ ይሄን ነገር አልቀበልም አላምንም ብዬ ከራሱ አንደበት ስሰማ ነው ያመንኩት። አሁን ሌላ የተዘጋጀላችሁ እናንተ የሆነ ፕሮግራም አለ፣ ግን እዛ ቦታ ይዤ ከመሄዴ በፊት ይሄንን እውነታውን ተረዱት፣ እውነታውን እወቁት ብዬ መጥቶት። ከዚህ በፊት ብርሃኔ ስለ አጎቷ ጫፉን ነግራታለች ለመስከረም። መስከረምም እቺን ነገር ይዛ ቆይታ ኖሯል። የእሷን ባል በምትፈልግበት ሰዓት ለእሷ ለብርሃኔ ምን አቀረበችላት? ጉድ አቀረበችላት። ልጠቅማት እኔ ጠቅምሻለሁ አንቺም ጥቀሚ ነገር ነው አደረገችላት። ስለዚህ ገንዘቡን እሷ ሰጣት እዚህ አዲስ አበባ ላይ ሳትሳቀቅ። ክፍለ ሀገር አሁን ወቅቱ ጥሩ አይደለም፣ አንድ ነገር ትሆኛለሽ፣ ወቅታዊ ነገር ግርግሩ ምኑ የቱን ተማመነሽ ነው የምትሰሪው ክፍለ ሀገር ቦታ የምትሄጂ ብላ አለቻት። ይህንን ውል ስታቀርብላት አይኗን አላሸችም። እሺ ብላ በዛ ነገር ተስማማች። ይሄ ነገር ሆኖ ያቺ ገንዘቡን አምጪ ስትላት ቆይ ዛሬ ገንዘብ እጅ ስላልገባልኝ ነው ገንዘብ ስላልመጣልኝ ነው እያለች በምትል ሰዓት ገንዘቡ ቆየብኝ ብላ ወዲያው ይሄን ነገር መጣ ለኛ አጋለጠች። ብርሃኔ አሁን ጨክና የምር እኔ ላይ እንደዚህ ታደርጋለች? አዎ አድርጋለች። ሁኔታዎች አቀረበች። ተስማማን፣ ግን ብሩን እሷም ነገር አለች። የሚገባልን ብር ነበረ ስቸኩልብኝ አሰጧትም ብላለች። እሷ ከመሰረት ጋር ምን ነበር ወደ ሌላ ነገር ከድሮ ጀምሮ ቂም በቀል አንቺ አሁን በሙሉ ጤንነት ላይ ነው ያለሽው። እግዚአብሔር ይመስገን ጤንነቴ ተመልሷል፣ ግን ልቤ እየተጎዳ ነው ሁሌም ቢሆን በዛችኛው ጓደኛዬ መጀመሪያ፣ ከዛ ደግሞ እሱ ነገር ሁሉ ለበጎ ነው። አሁን ፈጣሪ በዚህ ሊያስተምርሽ ነው። ስለዚህ አሁን ወደ ዘጋጀልን ቦታ እንሂድና ያለውን ነገር ብናወራ ይሻላል አይመስላችሁም? አረ በቃ እንጨርስልን። ስለዚህ ይኸውልሽ አንቺም ደህና ነሽ፣ ባለቤትሽም ሰላም ነው፣ እናትሽም ደህና ናቸው። ስለዚህ ያለውን ነገር እዚህ ሄደን ብናወራ አይሻልም? በቃ መጨራረስ ነው የሚሻለው። አይሻልም?
ይሻላል ልጅ አንተ እንደፈለክ አድርገው በቃ ስለዚህ እዛ ብርሃን የታሰረችበት ቦታ ትነግሩኝ ትችላላችሁ? ሂጅ ማጣራት ትችላለሁ። እነግርሻለሁ። ተነሱ በቃ ይግቡ። እንዴት ነህ? ሰላም ነው? አለን አለን። በድጋሚ ስላየሁ ደስ ብሎኛል። ስላገኘሁ ደስ ብሎኛል። እሺ ቆንጆ ነው፣ እግዚአብሔር ይመስገን። እንዴት ነሽ? እሺ አረፍ በሉ ውስጥ ተረጋጉ፣ አይዟችሁ። ቁጭ በሉ። ተረበሸች መሰለኝ አይደል? አይታችሁ ታዲያ እሷ ትንሽ ስሜታም ሆነች። አሁን ያሳለፈችው ውጣ ውረድ ከባድ ስለሆነ በጣም በልጅነቷ ከበዳት። እሱ እውነት ነው። እንግዲህ አሁን ይኸውልሽ አሁን እቺ ትንሽ አይምሮሽ የምትጸዳበትን ቦታን ይዤሽ የመጣሁት አንዳንድ ነገሮች አውርተናል። በይበልጥ በሰፊው ያወራነው ከሱ ጋር። ስለዚህ አሁን እሱ ያለውን ነገር የተፈጠረውን ነገር ጠቅላላ አብራርቶ ይነግራችኋል። እሺ አሁን እናንተ ያን ነገር ያሳለፋችሁትን ነገር ትውት አድርጋችሁ እስቲ እሱ የሚላችሁን ስሙ። አይዟችሁ እንግዲህ አውቃለሁ የእናንተ ከባድ ህይወት እንዳሳለፋችሁ። ያው በሰው ህይወት ውስጥ ዝቅታም አለ፣ ከፍታም አለ፣ ሀዘንም ደስታም ያጋጥማልና ብዙ ሀዘን ነው ልጅ ያጋጥማል። እውነት ነው ደግሞ በጣም ከባድ ነው ያሳለፈው ጊዜ። በትክክል ነው ደግሞ እሷም እድሜዋ ልጅ ነው ያሳለፈችው ነገር በጣም ከአይምሮ በላይ ነው። ግን አሁን ደግሞ እግዚአብሔር ደግሞ የሚክስበት ጊዜ ደግሞ ለሷ መጥቷልና ፈጣሪ የተሻለ ነገር አዘጋጅቶላታል። እሱን ሰርፕራይዝ ላረጋችሁ ነው እንግዲህ አመጣጣችን ማለት ነው። እሱ ያው በተደጋጋሚ መጥቷል እኛ ጋር። ሌሎች አንዳንድ ለእናንተ ብሎ ያስጨረሳቸው ነገሮች አሉ። እሱም ፈጣሪ ይባርከው። በደንብ ይነግራችኋል። እንግዲህ አሁን የደስታ የሀዘን ጊዜ በቃ ትታችኋል። እሱማ መቼም ድጋሚ የለም። እሱማ ታሰማኛ ማቅማችን ሞቷል፣ ደክሟል፣ ሰልችቶናል በጣም። እና በሱ ጥረት እንግዲህ ታውቁታላችሁ። እሱ ሚዲያ ያለው የራሱ በዛ ሚዲያ ላይ በጣም የሚከታተሉ ሰዎች አሉ። የሱ ሚዲያ ተከታትሎ የእናንተን ታሪክ የሰማ ሰው ነበርና በሱ አጋጣሚ እነሱን ልክስ ፈልጋለሁ ብሎ እንግዲህ እሱን ተጠቅሞ እንትን አለ ማለት ነው። እኛ ጋር በተደጋጋሚ መጥቶ ያለውን የእናንተን ታሪክ አስረድቶን ነበረ። ያው እንግዲህ የመጣችሁት ወደ ትልቅ ተቋም ነው፣ ዲኤምሲ ሪል ስቴት ይባላል። ቺስ በስም ታውቁታላችሁ ብዬ አስባለሁ ያን ድርጅት። ከዛም ባለፈ ግን እንደሱ አይነት ወጣት ዩቲዩበሮችን በመደገፍ ነው የኛ የሚታወቀው። እነሱ ደግሞ እየሰሩት ያለው ስራ ታላቅ የሚባል ነው። ምክንያቱም በየቤቱ ያሉ ችግሮችን እያወጡ ያንን ችግሮች መፍትሄ እያቀረቡ ነው ያሉትና ብዙ ችግርተኞችን ራሱ አንስተዋል። ከኔ ጋርም ራሱ ሲመጣ በጣም በስሜት ነው የነገረኝ የእናንተን ታሪክና ያሳለፋችሁትን መከራ፣ እሷን በዚህ እድሜዋ ያሳለፈችውን ነገርና ያው ድርጅታችን ደግሞ ያንን መደገፍ ስለሚፈልግ በሩን በስፋት ነው ከፍተን ያስተናገድናቸው ማለት ነው። እጅግ አድርገን እናመሰግናለን። ድጋፋችንም ይቀጥላል ከእናንተ ጋር ያለው። በጣም ደስ ይላል። እሺ እና ምንድነው ዋናው ነገር ለእናንተ የሚነገረውን ሳልናገር ለእናንተ የሱ ተመልካች የሆነ አንድ ሰው ነበርና ከውጪ ያየ። ስለዚህ ደውሎለት ለነሱ ያሳለፉት መከራ ብዙ ስለሆነ ቤት መግዛት ፈልጋለሁ አለ ማለት ነው። የኛ ድርጅት ደግሞ ቤት ገንብቶ ነው የሚሸጠው። ያንን ነገር ተስማምተን ፈቅደናል ማለት ነው። ስለዚህ የቤት ባለቤት ልትሆኑ ነው ማለት ነው። ማኛ አዎ የምርን እንደዚህ አይነት ነገር አዎ አትቀልድ። እንደዚህ አይነት ቀልድ ማለት እንዴ ማንም ይሰጠን ቤቱን። አሁን ይላችሁ እናንተ አይደላችሁ የምትከፍሉት፣ የሱ ቻናል ተመልካች ነው የከፈለላችሁ ቤቱን። አሁን ደግሞ የመጣችሁት ያው ቢሮ እንደምታዩት ትልቅ ድርጅት ነው። አዎ ቢሮንማ የነው ትልቅ ነው ህንጻው ምን ሁሉ ስንገባ እንዴ እና ብር ከፍሎ ለኛ ቤት ያስፈልጋቸዋል ብሎ የሚረዳ ሰው በትክክል በዚህ ዘመን የተመለከተ አንድ በጎ ሊያደርግ የፈለገ ሰው አረ ቤትም ያን ትልቅ ነገር እኮ ነው። ቤት ማለት ማንነቱም እንዲገለጽ አልፈለገም። ያው ከኔ ጋር ነው ኮሙኒኬት ያደረገው። ከኔ ጋር ባወራ ሰዓት ወደ ወሰበር እንግዲህ እነሱ የረጅም ጊዜ ደንበኛ ናቸው። እንደዚህ በበጎ ፈቃድ እጃቸውን ዘርግተው ነው የሚቀበሉ እና ወደ ከሱ ጋር መጥቼ
1 2 3 ቀንም ለእናንተ የሚያመቸውን እያንዳንዱን ነገር ቤት አስመርጦ አሳይቶኛል። ለዚህ ነው ቅድም ደስታም ሀዘንም ነው ያላችሁ ዛሬ ያልኳችሁ። ኧረ እባክህ ያላምንም እንደዚህ አይነት ነገር እውነት ቢሆን ኖሮ ቀድመን ትነግረኝ ነበረ። አስችሎክ ቤት ነው ያለ ነገር ለኛ ተሰጥቶ አንተ የቅርብ ሆነ አስችሎክ እስካሁን አቆይታውን እሱ ጋር መተነገር ይችላል። ተው አትዋሸኝ እባክህ ልቤን ላስደስታት ብለህ ከሆነ ተው። ወኔ ግዴ ማስደሰት አይደለም አሁን እሷንም ማረጋጋት። አሁን እሷ ምንም እስካሁን ደስ እሷ በቃ ቀስ እያለች ትረጋጋለች፣ ቀስ እያለች ትረጋጋለች። ምን ይኸውልሽ አሁን የምናወራውን እየሰማሽ አይመስለኝም መቼ ከቅድሙ ሁኔታሽ ልትውጪ አልቻልሽም። አሁን ያ የቅድሙ ነገር አለፈ በቃ ለመርሳት ሞክሪ ሁሉን ነገር እሺ ማሪ በቃ ስለዚህ አትሁኝ። አሁን ይኸውልሽ እዚህ ጋር የተቀመጠ የሚያወሩትንም እየሰማሽ ነው አይደለም የሚሉት ጥሩ ነገር አለ። ምን ሰማሽ ማለት እንትኑ ይከብዳል አሁን። እሺ በቃ እሺ አሁን ይሄ የተባለው ነገር እውነት ነው አይደለም? በትክክል አንዴ ያው ቢሮ ነው የመጣችው፣ ትልቅ ተቋም ነው። ኦሬዲ ደረሰኝ እኮ ተቆርጧል። በነገራችን ላይ ዛሬ ውል ፈርማችሁ ነው የምትሉት። እንዴ የእውነት ነው ያልከኝ? በራስሽ ሚንታ ነው እኮ ገዛችሁ እንዴ? ሳይ እንዴት ምን ልበል? ወይኔ መስዬ እውነት ነው ቤት አገኛችሁ አንድ ሰው እኮ ገዛላችሁ እያለን ነው። በቃ መስዬልሽ አሁን ተነሽ ልጄ ተነሽ። ደስታ ነው እውነት። ይሄ ካሳን ፈጣሪ ቅርብ ነው ማለት ነው። ተመስገን ፈጣሪ ልጄ እናመሰግናለን። እሰይ ተመስገን ፈጣሪ እንኳን ለዚህ አበቃ። ለዚህ ክብር ተመስገን አመሰግናለሁ። በጣም ነው የማመሰግነው። ሰማን ፈጣሪ ሰማን። በስመ አብ ያ ሁሉ ያልፍ ነው መስዬ የኔ እናት እንኳን ደስ አለሽ ልጄ። እንኳን ከዛ ሁሉ ጉድ እንኳን ወጥተን እንኳን ተመስገን አለን። ፈጣሪ ቅርብ ነው። ይሄው ፈጣሪ ቅርብ ነው። ሁሌ ባላችሁበት እኮ በዛ ሀዘን ተመስገን። እንደው ልጄ በስመ አብ ምንም እኮ እስካሁን ድረስ እንደው የሰውነቱ እየተንቀጠቀጠ ነው። የእውነት ነው ግን ይሄ የእውነት ነው። በስመ አብ ከዛ ሁሉ መከራ በኋላ ደግሞ እያንዳንዱ ከመከራ በኋላ ደስታ አለ። በጣም ነው የማመሰግነው። በጣም ነው የማመሰግነው። እሺ እንኳን ደስ አላችሁ። እንደው ባለ 3 መኝታ ነው ባለቤት ነው። አረባክ እንደዛም ደግሞ ባለ 3 ምን አይነት ሰው ምን አይነት መልአክ ነው እሱ ነው ማለት ነው። እሱንማ ምን ምስጋና ብቻ ሰው ነው። እኔማ ፈጣሪ ነው ከሰማይ የሰጠኝ እንጂ እኔ ሰው ነው ብዬ ማመን በጣም ይከብዳል። በአሁኑ ሰዓት ሰው እንደዚህ የሚያደርግ እኔ እንደዚህ አልጠበቅኩኝም። ልክ ያለውን ነገር ሲያማክረኝ እኔም ከነሱ ጋር በፊት እንደዚህ አይነት ጉዳይ መጥቼ ነበረ። ያው እነሱ የረጅም ጊዜ ደንበኛ ነው። እሱ በይበልጥ ደግሞ ስለተዘጋጀው ቤት ባለ 8 መኝታ ክፍል ነው ብሏቸዋል። ስለሱ አንዳንድ ማብራሪያ ይስጣቸዋል። አረ ችግር የለውም እንሰማለን። እንዴ እንኳን ይሄንን ያንን ስንት መከራ ሰምተን የለ እንዴ? አረ ልጄ ድርጅታችን ለነሳና ያው ድርጅታችን ዲኤምሲ ሪል ስቴት ነው የሚባለው። ዲኤምሲ ማለት ለ28 ዓመታት ያክል ኮንስትራክሽን ላይ የሰራ ትልቅ ተቋም ነው። ዳንኤል ማሞ ካምፓኒ ማለት ነው። አሁን ላይ ደግሞ ሪል ስቴት ላይ ገብተን 7 ዓመት ቆይተናል። በዛ ቆይታችን 43 ቪላ ቤቶችን አስረክበናል። አሁን ደግሞ እናንተ የተገዛላችሁ ቦታ ላይ አፓርትመንቶችን እየገነባን ነበር ለአመት ከ6 ወር ያክል። ከዛ 15 ብሎኮች ሙሉ ሸጠን አሁን የመጨረሻው የሚባለውን ብሎክ ላይ ነው እናንተ የደረሳችሁት ማለት ነው። ሸጠን አሁን ለቡ መብራት ላይ የሚገኘውን ሳይታችን የመጨረሻው ብሎክ ላይ ነው እናንተ እድለኛ ሆናችሁ የመጣችሁት ማለት ነው። እና ደግሞ ቪአይፒ ሁልጊዜም የመጨረሻ ጉርሻ አሪፍ ነው አይደል? የተሻለ ነገር ለመያዝ ነው የሚታሰበውና እኛ ቪአይፒ ደንበኞቻችንን እናስደስታለን ብለን ያሰብነው ነበረ። እናንተ ደግሞ እድለኛ ሆናችሁ ይሄን ይዛችኋል። በኋላ ላይ ላንተም አንድ ሰርፕራይዝ ይኖረኛል እነግርሃለሁ እሱን። እና ቤቶቻችሁ ምን ይመስላል የሚለውን ላብራራላችሁና ለቡ መብራት ኃይል ላይ መስቀለኛው መንገድ ላይ ነው የሚገኘው 4 መንታ መንገድ ላይ ማለት ነው። በዚህ በኩል ወደ ላፍቶ መሄድ ትችላላችሁ፣ ወደዛ ወደ ጀሞ መሄድ ትችላላችሁ። በዚህ በኩል ደግሞ ወደ ሜክሲኮ መሄድ ይቻላል። በዛኛው መንገድ ወደ ቦሌ ኤርፖርት በ10 ደቂቃ መድረስ ትችላላችሁ ማለት ነውና መሀል ከተማ የትኛውም የአዲስ አበባ መሀል ከተማዎች የሚያጋጥምላችሁ ቦታ ላይ ማለት ነው ከ20 እስከ 30 ደቂቃ ነው የሚፈጅባችሁ። ወደ አዲስ አበባ ወደ ቦሌ መሄድ ብትፈልጉ
ኢቭን ወደ ሜክሲኮን ብትፈልጉ ወደ መርካቶን ብትፈልጉ እንደዛ መሄድ እንድትችሉ ነው ማለት። በአቅራቢያችሁ እንግዲህ የእምነት ተቋማትም ይኖራሉ። ሌላ ደግሞ እኛ ግቢ ውስጥ የንግድ ሱቆች ይኖሩናል። ስለዚህ ከግቢ ውስጥ አትወጡ የንግድ ተቋማትን የምታገኙበት ነው። ሌላ ደግሞ ለየት የሚያደርገው ነገር እናንተ ወደፊት እንግዲህ መሲ ልጆች መውለድሽ አይቀርም። ልጆችሽ የሚጫወቱበት ቦታ ይኖርሻል። መዋኛ ገንዳ አለው። ስለዚህ አሁን ልጆችሽን ለማዝናናት እንኳን ውጪ ቦታ ወስደሽ አታዝናኝ እና እዛው ግቢ ውስጥ ሆነው ልጆችሽን ታዝናኛለሽ። በቁጥጥር ስር ነው። ግቢያችን ጥበቃ ይኖራል። 24 ሰዓት የሚሆን ጥበቃ አለው። እሱን ታገኛለሽ ማለት ነው። እንደ ተጨማሪ ደግሞ ከዛው ከግቢ ደግሞ እንደወጣችሁ 3 ፓርኮች ይገኛሉ። ስለዚህ እዛ 3 ፓርክ ላይ መዝናናትን ብትፈልጉ እንዲመቻችሁ ነው የሚሆነው ማለት ነው። መኪና በኋላ ደግሞ መግዛትሽ አይቀርም። ዋናው መቀመጫውን ይዘሻል። ከዛ መኪና ደግሞ ስትገዢ የመኪና ማቆሚያ ቦታ ይኖራል። ነፃ ነው። ከቤቱ ካሬ ላይ ምንም አይደመርባችሁም፣ አይከፈልበትም። ሌላ ደግሞ ኤሌክትሪክ መኪና ከሆነ መኪናችሁ ቻርጅ ማድረግ ትችላላችሁ ማለት ነው። ሌላ ደግሞ ያው የዲኤምሲ ሌላ ለየት የሚያደርገው ነገር ደግሞ በየብሎኩ ሳንሰስት 5 ሊፍቶች አዘጋጅተናል። 5ቱ ሊፍቶች እንዴት ናቸው? አንዱ የእቃ ማመላለሻ ሊፍት ነው የሚሆነው። 4ቱ የሰው ማመላለሻ ነው። ከ4ቱ የሰው ማመላለሻዎች ውስጥ ደግሞ አንዱ ስፔሲፊካሊ ለአካል ጉዳተኞች ብቻ ነው። ስለዚህ አይነ ስውርም ይሆኑ ከዛ አካላቸው በምንም ሁኔታ የተጎዱ ይሆኑ ያንን አይነት አገልግሎት የሚሰጥ የአካል ጉዳተኞች ሊፍት ይኖረናል። እንግዲህ ይህ ደግሞ አሁን እናንተ የገዛችሁበት ብሎክ ላይ የመጨረሻው ብሎክ ነው ብያቸዋለሁ አይደል? ቪአይፒ ነው። ባለ 3 ማዕዘን አይነት ቅርጽ ነው ያላት። ከዛ ደግሞ በአንድ ፍሎር ላይ 4 አባወራ ብቻ ነው የሚኖረው እና ይሄ ትልቅ ጥቅም ነው ብለን እናስባለን። ወደፊት እናንተ አሁን ምንም ስጋት አይገባችሁም። አሁን ላይ ታውቃላችሁ መሬት ላይ ያለ ቤት እየፈረሰ ነው። ወደ ላይ ነው እየተገነቡ ያሉት ቤቶቹ እንዳለ። ስለዚህ ለእናንተ ወደ ላይ ከሚገነቡት ያሉ ቤቶች የያዛችሁት። ስለዚህ ትልቅ ተስፋ አለው። ቤታችሁን የማታጡበት በኮሪደር ልማትም ቢሆን የማታጡበት ሁኔታ ነው ያለው። በጊዜ መረከቡ ላይ ስጋት አይግባችሁ። በአልሙኒየም ፎርምወርክ ነው የሚገነቡት ቤቶቻችሁ እና ሌላ ደግሞ ምናልባት የተከፈለላችሁ ቤታችሁ 25% ነው። የቤቱ ግምት 25% ተከፍሎላችኋል። ቀሪ ክፍያ 15% እንዴት እንደምትከፍሉ እኔ ነግራችኋለሁ። ከዛ 40%ን ከጨረሳችሁ በኋላ 60%ን በባንክ ብድር እንዲመቻችላችሁ እናደርጋለን። ለአንተ ደግሞ ልዩ ሰርፕራይዝ ያዘጋጀውልህ ምንድነው? ያው አንተም ደግ ሰው ነህ፣ እነሱን እዚህ ደረጃ አድርሰሃል። ተመልካቾችም በጣም ደግ ሰዎች እንደሆኑ አስመስክረዋል ማለት ነው። ስለዚህ ይህን በማስመልከት ያንተን ቻናል ተመልክተው የነሱን ታሪክ አይተው ማለት ነው ይሄንን የሚመጡ 10 ደንበኞች የ45% ቅናሽ እናደርጋለን። በጣም ደስ ይላል። ግማሽ በግማሽ ማለት ነው። በጣም አመሰግናለሁ። እሺ አመሰግናለሁ። ምንም አይደል። ስለዚህ ያ ማለት ዋጋችን ምን ይሆናል? አሁን ባለ 1 መኝታ ከ69 ካሬ ጀምሮ ይኖረናል። 72.4 76.8 ካሬዎች ይኖሩናል። ባለ 2 ደግሞ 125 ካሬ ይኖራል። እንዲሁ ባለ 3 ደግሞ 145 150 እንዲሁም 157 ካሬዎች ይኖራሉ ማለት ነው። ስለዚህ ባለ 1 መኝታው ከ432,000 ብር ቅድመ ክፍያ ይኖራቸዋል። ባለ 2 መኝታ ደግሞ 9.3 ሚሊዮን ብር ነው ሙሉ ክፍያው። ከዛ ቅድመ ክፍያው ወደ 745,000 ብር ይኖራል ማለት ነው። እንደገና ባለ 3 መኝታም ደግሞ ተጨማሪ ከ145 ካሬ ጀምሮ ይኖራል። ከ900,000 ብር ቅድመ ክፍያ ጀምሮ ይኖራል ማለት ነው ባለ 3 መኝታ። ከዚህ በፊት ዲኤምሲ ላይ አሁን እኛ ጋር ተቸግረው የነበሩ ብዙ ደንበኞቻችን ኢቭን ባለ 4 መኝታ አለን፣ ግን ከፍ ያሉ ፍሎሮች ነበረ ከዚህ በፊት የሚኖሩን የነበረው። ያው በተለያዩ ምክንያቶች ዝቅ ያለ ፍሎር የሚፈልግ ደንበኛ ይኖራል እኛ ጋር። ስለዚህ ባለ 4 መኝታ ፈልገው ዝቅ ያለ የሚፈልጉ ለነበሩ ሰዎች እዚች ቪአይፒ ብሎክ ላይ ለቀናል ማለት ነው። እንግዲህ ተመልካቾች ይሄው እንግዲህ መልካም ዜና ነው የነገረን፣ እያያችሁ ነው እንግዲህ እድሉ እንዳያመልጣችሁ። 10 ሰዎች ነው የተባለው። 10ም ሰዎች መታችሁ ቶሎ ምንም ያለምንም ድርድር ቁልፍ ይዛችሁ እንደምትመለሱ እርግጠኛ ነኝ። እሱ ደግሞ ያው መስተንግዶ ላይ እንደምታዩት ነው ማለት በጣም መልካም ሰው ነው። እኔ የምጠይቀውን ጥያቄ እያንዳንዱን ነገር ከጎኔ ሆኖ በጎ ስራ ስሰራ ከጎኔ የቆመ ሰው ነው። በምንም ነገር አንድ ቀንም እምቢ ብሎም ሰልችቶም አያውቅም። በሩን ከፍቶ ነው እንደነገራችሁ የሚቀበለን። ይሄው እነዚህ ቤተሰቦቻችንን አስደስቷል። ስለዚህ ይሄ እድል በፍጹም ሊያመልጣቸው አይገባም። ያው በእኔ በኩልም ነው እድሉ። ስለዚህ የዚህ እድል ተጠቃሚ
እንደምትሆኑ እርግጠኛ ነኝ አይደለ? በትክክል አዎ። ሌላ ደግሞ ልነግርህ የምፈልገው ኦልሬዲ ድርጅታችን ባንክ ኦፈር ነበረው ድሮ። እንግዲህ ተመልካቾችን የሚከታተሉ ከነበረ ሌሎች ማስታወቂያዎችን ካዩ ባንክ ጨርሰናል። ግን ለነዚህ ለ10 ደንበኞች ብቻ ፈቅድና አመቻቻለሁ ከዋና አለቆች ጋር አስፈቅጄ ለማመቻቸት ሞክራለሁ። 10 ደንበኞች ስለሆኑ ብዙ የሚከብዳቸው አይመስለኝም። እሱንም ባንክ እስከ 60% እንዲመቻች አደርጋለሁ ማለት ነው። አሁን ተጨማሪ እድል እንደገና ሌላ ተጨማሪ እድል የመጣው እንግዲህ 10 ሰዎች ያው እየሰማችሁት ነው እየተከታተላችሁ ነው ፕሮግራም። ስለዚህ 10 ሰዎች ነው ይሄ እድል የተሰጠው። ስለዚህ ይሄ እድል እንዳያመልጣችሁ አይደለ? ይሄ ደግነት ብቻ እኛ ብዙ እንድንሰጥ ስለሚያደርገን ማንኛውም በክፍያ ደረጃም ይሁን እንዲሻሽልላቸው የሚፈልጉት ነገር ካለ በአንተ በኩል ለሚመጡ ብቻ በራችን ክፍት እንደሆነ በዛው ላሳውቀው እዳለሁ ማለት ነው። ምንም ችግር የለም። ስለዚህ አሁን የነገርኩህን እነዚህ ልዩ ልዩ ጥቅማ ጥቅሞች ተመልካቾች ለማግኘት እንዲረዳቸው ምንድነው ማድረግ የሚጠበቅባቸው? ከማለዳ ቲዩብ ብቻ ነው አይተን የመጣ ነው ማለት ነው የሚጠበቅባቸው ማለት ነው። ስለዚህ አሁን ይሄኛውን የባንኩን ብድርም እንዲመቻችላቸው ማድረግ፣ የተለያዩ የክፍያ ሁኔታዎችን ማመቻቸት ሂደቶችና ማንኛውም ብቻ ልዩ እርዳታ እንድናደርግላቸው የሚፈልጉት ነገር ካለ ከማለዳ ቲዩብ መጣን ማለት አለባቸው። ታች ሪሴፕሽንም ሲመጣ ከማለዳ ቲዩብ ነው ያየነው ይበሉ። ወይም ደግሞ ስልክ ብናስቀምጥላቸው እዚህ ቪዲዮ ላይ ይቻላል። እንደዛ ቪዲዮ ላይ በሚቀመጡ ስልኮች ላይ ይደውሉልን፣ ያናግሩ። ማለዳ ቲዩብ ማለት አይርሱ። አለበለዚያ በቪአይፒ ዋጋ ስለምናስተናግዳቸው ማለዳ ላንተ ይቀነስነውን ቅናሽ ካልተረዱት በይስባስ ያ እንግዲህ ወደ እነሱ ትኩረት አድርገን የእናንተን ዋናውን ነገር ረሳ ነውና ውላችሁን አልፈረማችሁም እስካሁን ድረስ። ውላችሁን ብትፈርሙ ጥሩ ነው። ባለ 3 መኝታ 150.8 ካሬ ነው የተገዛላችሁ። ያው ለማሳየት ያህል ያው መኝታ ቤቶቹ ብቻ ናቸው 3 መኝታ የሚባሉት እንጂ እያንዳንዱ ገዥ የሚለው ቦታ ላይ ነው የምትፈርሙት። ተጨማሪ ክላሶች ልክ እንደ የሰራተኛ ክፍል አለ። የሰራተኛ ክፍሉ ራሷ እንደምታዩት የራሷ መታጠቢያ ክፍል ይኖራታል። ሌላ ተጨማሪ ደግሞ አሁን ላውንደሪ የተለመደው ብዙ ቦታ ኪችን ላይ ወይ የሆነ ቦታ ነው የሚያስቀምጧቸው አይደለ? ሰራተኛ ክላስ ካለ የሰራተኛ ክላስ ቦታ ላይ ነው የላውንደሪውን ቦታ የሚያስቀምጡት። አሁን ግን ለብቻው የላውንደሪ ቦታ አለው። እንደምታዩት ስቶር እቃ ማስቀመጫ ለብቻው የሆነ ቦታ አለው እዚህ ጋር እና ሁሉም ከባለ 1 መኝታ ጀምሮ ለሚገዙ ሰዎች ነው እነዚህ አይነት አገልግሎቶች ያሉት ማለት ነው። እሱን ደስ የሚል ቤት ነው የተገዛላችሁ። እንግዲህ ውላችሁን ፈርሙ። እሺ እሺ ያው ለወይዘሮ መሰረት ይላል አይደል? እሱ ጋር ተመስገን። አሁንስ አመንኩ። ስለዚህ አሁን ይህንን በጎ ፈቃድ ላደረገው ሰው ስልክ ደውልና በስልክ ታመሰግናለህ። በጣም እናመሰግናለን። ልደውልልህ። ምስጋናም ይገባዋል። ሄሎ ጤና ይስጥልኝ። እንደምን አለክ? እግዚአብሔር ይመስገን ሁሉ ሰላም ነው። እንግዲህ አንተ ባዘጋጀህልን ሰርፕራይዝ መልኩ እዛው ሰርፕራይዙ ቦታ ተገኝተናል። እንግዲህ የሰርፕራይዙ ባለቤቶች አንተን ለማመስገን እዚያ አጠገቤ ነው ያሉት። እንግዲህ ይኸው ምስጋናቸውን ተቀበል። እንግዲህ አዎ እዚሁ ነን። ሄሎ የኔ ልጅ እንዴት ብዬ እንደማመሰግን አላውቅም። እጅግ በጣም አድርጌ ፈጣሪ ውለታን ይክፈለው። ይሄ ለኔ በጣም ከባድ ነገር ነው ያረክልኝ። ያረክላቸው ለልጆቼም በጣም ነው ማመሰግነው። አሜን አሜን። እና ታሪክ እንግዲህ ከመጀመሪያ ጀምሮ ነው ተከታተል የነበረውና ያው እንግዲህ አንዳንዴ እኔ ካሳለፍኩት አንፃር ነው እናንተ ታሪክ ሳይ በግሌ ነው የገጠመኝ ነገር ነበርና ያው ኬዙ እንግዲህ ቢለያይም ግን እንደዛ አይነት ነገሩ በማውቀው ሰው ነው ትንሽ ስሜታዊ ነው አሁን ራሱ ማውራት በማውቀው ሰው ነው እንደዚህ በጥቆላ በመተት ተደርጎ እዚህ ያሳለፍኩት ስቃይ አለና የእናንተን ታሪክ ሳይ ወደ ራሴ ነው የመጣውና ያላችሁበትን ችግርም ስለማቅ እንግዲህ ያው ኢትዮጵያዊነት እንግዲህ መተጋገዝ ነውና
ውስጤን ነክቶት ነውና ከዚህ ቀደም ደግሞ ያው ማምንበትም ስለሆነ ከዚህ በፊትም እዚህ አንዳንድ ነገሮችን አድርገን ነበር እዚህ ዲኤምሲ ላይ እና ያው ከሱ ጋር ከማኔጀሮች ጋር በመወያየት እንግዲህ እናንተንም ጋዜጠኛውም ጋር አንዳንድ ነገሮችን በደንብ አውርተን እኔ አሁን እንዳይከብዳችሁ እናንተም ገፋ አድርጌ ነው የከፈልኩት። አመሰግናለሁ ጌታዬ። 25% ነው የከፈልኩት። ያ ደግሞ 60% ባንክ አለው ስላሉ ያሉት ነገሮች በደንብ አስረድተውኛል እና እንግዲህ 25% ነው ዲስካውንትም ስላደረጉልን እናንተ ተጠቃሚ እንድትሆኑና ከዚህ ካላችሁበት ነገር ውስጥ እንድትወጡ ነው ዋናው ፍላጎቴ። ከራሴ ታሪክ እንትን ስላለብኝ ነው አሁን ትንሽ እኔ ማውራት ያን ያህል አልችልም፣ ስሜታዊ የሆነ ነው ያወራችሁ ያለሁት በጣም እና እግዚአብሔር ያጽናችሁ፣ አይዟችሁ፣ በርታ በሉ። በጣም ነው የማመሰግን ጌታዬ። በጣም ደግ ሰው ነህ። ፈጣሪ ብድሩን ላንተ ይክፈል። እኔማ ምን እላለሁ? ሁሌ እንዳመሰገንኩ ነው በቤት ውስጥ እግሬ እስከረገጠበት እስከኖርኩበት ድረስ ልጄም እስከኖረችበት ድረስ ሁሌ አመስጋኞች ነን ላንተ። ፈጣሪ በቃ ውለታን እሱ ይክፈል። ምንም አንልም ሌላ። ደግ ሰው ነህ፣ ደግ ኢትዮጵያዊ። እሺ መሰረትንም ታግኝ፣ እሷም መስያ አናግሪ። እሺ ሰላም ነው አባቴ? ሰላም፣ እንዴት ነሽ መሰረት? እግዚአብሔር ይመስገን። አይዞሽ፣ እየበረታሽ ነው አይደለ? ውይ በጣም እየበረታው ነው። ጭራሽ ደግሞ የአሁኑ ሰርፕራይዝ በጣም አበረታኝ። አይዞሽ እንግዲህ እግዚአብሔር እንግዲህ በአንድ በሌላ እንዲክሳልና ያንቺን ታሪክ ሳይ እንግዲህ ያው እኔ ያሳለፍኩት ነገር አለና በማምነው ጓደኛዬ እንደዚህ በማምነው ሰው ታሪኩን እንግዲህ በደንብ አድርገን ነው ከእነሱ ጋርም ስላየ ነው ቤተሰብም እንግዲህ ሙሉ ቁጭ ብለን ያየ ነው እና ያሳለፍኩት ነገር ስላለ እኔ እንግዲህ ካሉት ሰው ጋር በመማከር ነው ይሄን ነገር እንኳን ባድርግ ሰው መማሪያ ይሆናል ብለን ነው እንግዲህ አይዞሽ በርታ በይ። ከዚህ በኋላ ደግሞ ከእግዚአብሔር ጋር አንቺ ሆነች ላይ ጠንካራ ሁኚና ነገሮችን ማሸነፍ ትችያለሽ። አይዞሽ እንግዲህ ያው ሰው የተቻለውን ነው የሚያደርገው። ትንሽ ነገር ቢሆንም 25% ነው የተከፈለው። ቀሪው ደግሞ 15% ደግሞ እነሱ ኮንታክት ያደርጉኛል በሚደርስበት ታይም ላይ። እኔም ከዚህ የገዛሁት ቤት ስላለ የስለማውቀው ነው እኔም እንደዚህ አምኜበትም እንትን ያልኩት የገባሁት እዚህ ነገር ላይ ኮንታክት ያደርጉኛል። እኔ ቀሪውን ያለውን ደግሞ ከበር አደርጋለሁ። 60% ባንክ አለው ስላለኝ ምንም ያጨናነቅ ነገር ስለሌለው አይዟችሁ እናንተ በርታ በሉ። እግዚአብሔር ይስጥልኝ። በእውነት በጣም ነው የማመሰግነው። በዚህ ዘመን እንደዚህ አይነት ሰው አይገኝም። በእውነት ምንም ችግር የለውም። አመሰግናለሁ። ውለታህን እንግዲህ እኛ መክፈል አንችልም፣ ከአቅማችን በላይ ነው። ምንም ችግር የለውም። እግዚአብሔር በርታ ላይ እንግዲህ እግዚአብሔር ያሽን እንግዲህ አሜን። ከእነሱ ጋር እንግዲህ ኮንታክት እያደረግኩ ነው። ወደፊትም እንግዲህ አድርገን የሚሆነውን ነገር ከእነሱ ጋር እናወራለን። እናንተ በርታ ነው። እሺ አባቴ፣ እናመሰግናለን በጣም በእውነት መናገር የምፈልገው ነገር አለ። ማለት በጣም ከባድ ጊዜ ነው ያሳለፍኩትኝ። እናንተም ታውቃላችሁ በደንብ አብራችሁ ስለሆነ ስትንከራተቱ የነበረው ኢቭን አሁን ቅድም ራሱ ማለት አልወጣልኝም ስቲል ግን ይሄ እኔ ስሜቴን መግለጽ ላይ ጎበዝ አይደለሁም። እሷም ታውቃለች። ስደሰትም ወይ የሆነ ነገር ሲሆን ብቻ በውስጤ ነው። ይሄን ያህል ብቻ ከባድ ጊዜ አሳልፍ ያለው። ከዚህ ሁሉ ከባድ ጊዜ ውስጥ ግን ፈጣሪ በዚህ ደግሞ ስለካሰኝ በጣም ነው ማመሰግነው። በእውነት እናንተም ስለጣራችሁልኝ ስላደረጋችሁልኝ ነገር አመሰግናለሁ። እሱንም በእውነት ይሄ ያመሰገንኩት ነገር የሚበቃው ያክል አልተሰማኝም እና ውለታውን እንዴትም ልንከፍለው አንችልም እኛ። ግን ባለቤቴ ደግሞ ቢኖር ሞር በጣም ደስተኛ ይሆን ነበረ። በዚህ ሰዓት ከኔ በላይ እሱ ነው የሚጨነቀው ስለቤት። ስለዚህ በእውነት በጣም ነው ማመሰግነው። ያደረጋችሁልኝ ነገር ቀላል አይደለም። አመሰግናለሁ። በዚህ ዘመን እንደዚህ የሚያደርግ ሰው አይገኝም። እናንተንም አመሰግናለሁ። ቆንጆ ቤት ነው ያላችሁ። ማለት የተለየ ነው ሁሉ ነገሩ፣ አብዛኛው ነገሩ የተለየ ነው። ኢቭን የሰራተኛ ክፍል ለብቻው ላውንደሪ ምናምን ብቻ ደስተኛ ነኝ። ዴምሲንም ስለተቀላቀልኩ አመሰግናለሁ። እንደምትንከባከቡ ተስፋ አደርጋለሁ። በእርግጠኝነት አትጠራጠሪ። ፈርሚ። ባለ 12 ገጽ ውል ነው የሱ ሰነድ ማለት ነው። ያንቺ የቤት ባለቤትነትሽን የሚገልጽ 17 አንቀጾች አሉት። እንግዲህ በንፋስ ስልክ ላፍቶ ክፍለ ከተማ የሚገኘውን ሳይታችንን የቤት ባለቤት የሚያደርጋችሁ ሰነድ ነው ማለት ነው። እያንዳንዱ ገጽ ላይ ገዢ የሚለው ቦታ ላይ ያንቺ ድርሻ
ያው እንግዲህ ለሷ ቤት የገዙላት ሰውዬም እንግዲህ ከዚህ በፊት የኛ ደንበኛ ናቸው ማለት ነው። ከኛ ቤት ገዝተዋል። እሳቸውም ባለ 4 መኝታን ይገዙት። እንግዲህ እሳቸው አሜሪካ ስለሚኖሩ ቀጥታ የደረሰላቸው የነበረው ውሉ በዲኤችኤል ነበር ይላክንላቸው። ዲኤችኤል ላይ እናንተ የፈረማችሁትን ውል እሳቸውም ገዥ የሚለው ቦታ ላይ ፈርመው ለድርጅቱ የሚቀራው መልሰው ለኛ ላኩልን ማለት ነው። ስለዚህ በዛ መንገድም መጨረስ እንደሚችሉ መንገር ፈልጋለሁ ለደንበኞች። እንግዲህ ሁሉም ፈርመሽ ጨርሰሻል አይደለ? ስለዚህ አንድ ደግሞ የሚቀር ነገር አለ። እሱ መሰማበት ነው። እናመሰግናለን። እንገናኛለን። ከዚህ ቤት በደስታ እንደወጣንበት ደስታ ይግባበት። እሺ እንዴ እንጂ ተመለሱ ብላችሁ ነው ኮረስታችሁ። ደስታ ዛሬ ምን ቀረ? እንግዲህ እሺ ደህና ሁኑ። እሺ ደህና ሁኑ።